also have a message tonight for the incredible people of Greenland. We strongly support your right to determine your own future. And if you choose, we welcome you into the United States of America. የአሜሪካው ፕሬዚደንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ ነግረዋቸዋል። በሌላም ዜና የአሜሪካው ፕሬዚደንት በሩሲያና ዩክሬን ድርድር የዛፖሪዚያ ጉዳይ ዋነኛው የመወያያ ርዕስ መሆኑን ገልጠዋል። ይሁንና ጉድና ጉዳዩ ግን ሩሲያ ያንን በአውሮፓ ትልቁን የኒውክሌር ጣቢያ ዛፖሪዚያ ለዩክሬን ትሰጣለች ወይ በጥያቄ ብቻ የቀረ ጉዳይ ነው። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በሩሲያና ዩክሬን መካከል የሚካሄደው ጦርነት 3 ዓመት ከአንድ ወር ጊዜ ተቆጥሮለታል። በእነዚህ ዓመታት ደግሞ ከሁለቱም ወገን በብዙ መቶ ሺህ የሚቆጠሩ ሰዎች ሕይወት ተቀጥፏል፣ አካል ጎድሏል፣ ንብረት ወድሟል። ሩሲያ በዩክሬን ላይ ጦሯን ሰብቃ ስትገባ መጀመሪያ ላይ 4 ግዛቶችን መያዟ አይዘነጋም። ሉሃንስክ፣ ዶኔስክ፣ ኬርሶንና ዛፖሪዚያ ናቸው። ሩሲያ በእነዚህ 4ቱ ግዛቶች የህዝበ ውሳኔ ማካሄዳ ምርጫ ሳይቀር ማስመረጧም ይታወቃል። በተለይም ደግሞ ሩሲያ በዩክሬን የሚገኘውን የአውሮፓ ትልቁን የኒውክሌር ጣቢያ ዛፖሪዚያን ያዘችው እንደ አውሮፓውያኑ አቆጣጠር በ2022 መሆኑን ልብ ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሩሲያና ዩክሬን የተኩስ አቁም ስምምነት ጉዳይ በተመለከተውና ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ጋር በዋይት ሃውስ ሲወያዩ ከሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጋር የምንወያይበት አንዱና ዋናው ርዕሰ ጉዳይ የተኩስ አቁም ስምምነትና የዛፖሪዚያ የኒውክሌር ጣቢያ ነው ብለዋል። ትራምፕ መለስ አድርገው ማን ነው የዚያን ስፍራ የሚቆጣጠረው? ባለቤቱስ ማን ነው? ብዙ ጥያቄ ይነሳል። ግን ደግሞ ቀላል አይደለም ነው ያሉት። የሎሽን ባልሰማሽ ገበያ ባልወጣሽን ሆነዋል ይሏቸዋል ትራምፕ በዚያ ጉዳይ። አሊያም ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም ባልወጣ ነበርን መሆኑ ነው። ያ በአውሮፓ ትልቁና በዓለም 3ኛ የሆነው የኒውክሌር ጣቢያ በሩሲያ እጅ የገባው እንደ አውሮፓውያኑ አቆጣጠር በ2022 መጋቢት ወር መሆኑ ይታወሳል። ልክ በሩሲያና በዩክሬን መካከል ጦርነቱ በተጀመረ በቅጡ 1 ወር እንኳ ሳይሞላው ማለት ነው። አሁን በሩሲያ እጅ ያለው የዛፖሪዚያ የኒውክሌር ጣቢያ ምናልባትም በዩክሬን እጅ ቆይቶ ቢሆን ኖሮ ደግሞ ምን ያህል ከስጋት ነፃ ይሆን ነበር የሚል ጥያቄም ይነሳበታል። ባለፈው ዓመት የወጡና የዛፖሪዚያን የኒውክሌር ጣቢያ የተመለከቱ ሪፖርቶች እንደነበሩ ሲገለጥ ሩሲያ ከ6ቱ ማብላያዎች ቢያንስ አንዱን እንኳ ስራ ለማስጀመር አቅዳ እንደነበር ተገልጧል። የኋላ ኋላ ላይ ግን በሩሲያ የኒውክሌር ኃይል የሮስቶም ኒውክሌር ኃይል የበላይ ኃላፊው አሌክሲ ሊካቼቭ በሰጡት ቁርጥ ሐሳብ የዚህ አይነቱ እቅድ በኒውክሌር ጣቢያው ላይ አደጋው እንጂ ዋስትና የለውም ማለታቸውን ነገሩ ተድበስብሶ እንዲቀር አድርጎታል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ግን የዚያን የዛፖሪዚያን የኒውክሌር ጣቢያ ዳግም ሊያንቀሳቅሱ ያሰቡበት ዋናው ትልማቸው የነበረው ቀድሞውንም ቢሆን በአውሮፓኑ ታህሳስ 1984 ከነበረው የሶቪየት ኅብረት ንብረትነቱ አንጻር ታሪካዊነቱን ለማስጠበቅ እንደነበር ተገልጧል። አሜሪካ በዩክሬንና በሩሲያ መካከል የተኩስ አቁም ስምምነት ይደረስ ዘንድ አበክራ መቆሟን ስትገልጽ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ትናንት አመሻሽ ላይ በሰጡት ማብራሪያ ሩሲያ በምዕራባዊ ኩርስክ ግዛት የቀሩት የዩክሬንን ርዝራዥ ወታደሮች ተከበዋል ነው ያሉት። የዩክሬን ወታደሮች በሩሲያ የኩርስክ ግዛት ለ7 ወራት መቆየታቸው ይነገራል። ፑቲን በሰጡት መግለጫ የኩርስክ ግዛት ሙሉ በሙሉ በእኛ ቁጥጥር ስር ነው ብለዋል። የእኛን መሬት የወረረ ኃይል ይገባ ይወጣበት ቸግሮታል፣ ምድር ተከፍታ ብትውጠውም ይመኛል ሲሉ ገልጠዋል። የዩክሬን ከፍተኛ የጦር አዛዥ በበኩላቸው በሰጡት ማብራሪያ በዚህ ሳምንት በዩክሬን ጦር ኃይል የተደረገ ከበባ የሚሆን ከባድ ጥቃት የለም፣ ግን ደግሞ የሩሲያ ኃይሎች በ4 አቅጣጫዎች ለመግባት ቢያልሙም ቅዠት ሆኖ ቀርቶባቸዋል፣ ተመተውና አፍረው ተመልሰዋል ነው ያሉት። በሩሲያ የጦር ሜዳ ውሎ ዘጋቢው በበኩሉ ባሰራጨው ዘገባው የዩክሬን ኃይሎች በሲዩዳ ከተማ አቅራቢያ የከባድ መሳሪያ ጥቃት ፈጽመዋል ነው ያለው። አሁን በሩሲያ ምድር የተቆረጡት የዩክሬን ኃይሎች ደግሞ 2 መንገድ ነው ያላቸው፣ ያውም አንድም እጅ መስጠት 2 መሞት ብቻ ሲሉ የሩሲያ ባለስልጣናት ይገልጣሉ። የሩሲያ ኃይሎች በቅርብ አጋርና አባሮቻቸው የሰሜን ኮሪያ ኃይሎች እየታገዙ በኩርስክ ምድር የተቀሙትን የሩሲያን መሬት ዳግም ለማስለቀቅ መራራ ትግል ማድረጋቸው ይታወቃል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከመጠን ያለፈ
በራስ መተማመናቸውን ለማሳየት ሲሉ በኩርስ ግዛት ጦር ግንባር ላይ ከትናንት በስቲያ ረቡዕ ዕለት መጎብኘታቸው ይታወሳል። ፑቲን በዚያ ግንባር ተገኝተው ለጦር ኃይላቸው አዛዦች ያሏቸው ደግሞ ስራችሁን በአጭር ጊዜ አጠናቁ ሲሉ ነው ትዕዛዝ የሰጧቸው። ፑቲን አንዳንድ ጊዜ እንደዚህ ሙሉ የወታደራዊ ልብስ ወይም ፋቲክ ለብሰው ይታያሉ ይሏቸዋል። ፑቲን በአሜሪካ ስለቀረበው የ30 ቀናት የተኩስ አቁም ስምምነት ጉዳይ በተመለከተው ንግግራቸው ወደ ሰላም ስምምነት ለመድረስ ረዥም ጊዜን ይጠይቃል፣ ለዚያ ደግሞ የጦርነቱን ዋና ምክንያት ከስር መሰረቱ ነቅሎ መጣል ያስፈልጋልም ነው ያሉት። ሲሮጡ የታጠቁት ሲሮጡ ይፈታልን እንዳይሆን ማለት ነው። ፑቲን የተኩስ አቁም ስምምነቱ ለዩክሬን ጥሩ አጋጣሚ እንደሆነም አሳይተዋል። ቆፍጣናው ሰው አሉ ለወትሮም ኩስትር ያለ ግንባራቸውን የባሰውን ቅጭም እያደረጉ የ30 ቀናቱን የተኩስ አቁም ስምምነቱን ብናከብር በሩሲያ ምድር ከባድ የጦር ወንጀል የሰሩት በነጻና በሰላም ያመልጣሉ። ታዲያ እውነኛ እነዚያ ሰዎች ይወጡ ዘንድ እንፈቅድላቸው ይሆን? ቀድሞ ነገር ይመስላቸው ይሆን ወይ? አንጀት ቆርጦ ይቅርታ ይሉትን መሆኑ ነው። እነዚያ የዩክሬን ኃይሎች እኮ በንጹሐን ላይ ዘግናኝ የጦር ወንጀል ፈጽመዋል ወይስ እንዴት ነው ነገሩ? የዩክሬን መንግስት ትጥቃችንን እንድንፈታ ያዘን ይሆን እንዴ? ያ በፍጹም ግልጥ አይደለም ነው ያሉት። ከራስ በላይ ነፋስ ይሉትን መሆኑ ነው ኢትዮጵያውያኑ። ሩሲያ ይህንን ብትልም ታዲያ ግን ዩክሬን በበኩሏ የዚያን ሩሲያ የምትለውን አይነት አስከፊ የጦር ወንጀል አልሰራንም ስትል የሩሲያን ክስ ውድቅ አድርገዋለች። በሩሲያና ዩክሬን ጦርነት አስታራቂ ምርጥ ሽማግሌ ሆነው ሲያሻቸው ሙቂው ደብልቂውን የሆኑት ሰው ዶናልድ ትራምፕ እውን ሩሲያ በአራቱ ግዛቶች እንደያዘች ትቅር ይሉ ይሆን ወይስ ሌላ? ትራምፕን ይዞ ለአውሮፓ መንግስታት የፈነዳ እንቅርት አሊያም ከምስሩ የተነቀለ ፈንጂ የሆነባቸው ነገር ይህ አውሮፓ ትልቁ የኒውክለር ጣቢያ ዛፖሪዚያ ጉዳይስ ምን ሊሆን ይችላል? ጊዜ ያሳየው የለምና እሱኑ መጠበቅ ነው። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው የዋይት ሀውስ ውይይታቸው የግሪንላንድን ደሴት ለመጠቅለል መቁረጣቸውን ነግረዋቸዋል። ትራምፕ አከሉናም የግሪንላንድን ደሴት መያዛችን ለዓለም አቀፉ ጸጥታና ሰላም ዋስትና ነው ሲሉ አስረግጠው ተናግረዋል። ትራምፕ ለሩት ሲነግሯቸው በግሪንላንድ ደሴት ጠረፋማ ስፍራዎች የሚያሰጋን አሁን የማንገልጠው ብዙ ጉድ አለ ነው ያሉት። ሰውየው ስለ ግሪንላንድ የመጠቅለል ሐሳባቸው ሲናገሩ ያ በእርግጠኛነት ይፈጸማል ሲሉ ተደምጠዋል። ትራምፕ ዋይት ሀውስ ከገቡበት ጊዜ ጀምሮ ግሪንላንድን መጠቅለል ትልቁ ሐሳባቸው እንደነበር አይዘነጋም። ትራምፕ የኔቶን ዋና ጸሐፊ ማርክ ሩትን አስቀምጠው ያንን የነገሯቸው ደግሞ ምናልባትም ግሪንላንድን በመጠቅለሉ ሂደት ኔቶም እንዲሳተፍ ለማድረግ አቅደው መሆኑን የመነዘሩት ብዙዎች ናቸው። ይህ ትራምፕ እቅድ በግሪንላንድ ተሰናባቹ ጠቅላይ ሚኒስትር ዘንድ ውድቅ መደረጉም ነው የተሰማው። ተሰናባቹ የግሪንላንዱ ጠቅላይ ሚኒስትር ሚውቴ አግዴ በሰጡት መግለጫ የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ግሪንላንድን ሊነጥቀን መወሰኑን ነግሮናል፣ ይበቃል፣ በቃ ልንለው ይገባል ነው ያሉት። ትንታኔ ዘገባውን ስናዘጋጅ በዋቢነት ኒው ዴይሊን፣ ኪቭ ኢንዲፔንደንትን፣ ሚረርን፣ ሞርኒንግ ስታርን፣ ዘ ዊክን፣ ጄሩሳሌም ፖስትና ዋሽንግተን ኤግዛማይነርን ተጠቅመናል።